የኔ ልዕልት በእውነት እንዲህ ፈገግ ብለሽ ስላየሁሽ ደስ ብሎኛል። ሄሉ ማርያምን በእውነት ትናንትና ኪራ ቪዲዮ ለቆ ነበር አይታችኋል። እና ዝም ብሎኝ የሆነ ነገር እያለ ነበረ ሰምቼዋለሁ። እና ከዚያ ኮሜንት ላይ ስር እኔ እንደነገርኳችሁ ኮሜንት ሳነብ በጣም ኮሜንት አነባለሁኝ እና መጻፍ አልወድም እንጂ ሰው ቤት ኮሜንት ማንበብ እወዳለሁ። እና ኮሜንት ከስራ ሳነብ ያብንና ሄሉን ልዑል ነው ያለያያቸው የሚል ኮሜንቶችን ብዙ አይቻለሁ። አንዲ ነገር ልበላችሁ፣ ማርያምን ልዑል ማለት ከሄሉ ጎን ያለ ሰው ነው ብታውቁ ኑሮ። የእውነት ነው የምላችሁ። ሲከፋትም በደስታዋም ሲከፋትም ከሄሉ ጎን ያለ ልጅ ነው። እውነት እኔ የምሬ ነው የምላችሁ ማለት ነው። ልዑል እንደው ወንድሟ ነው እንጂ የእውነት እኔ እንጃ እኔ ምን እንደምላችሁ አላውቅም። ልዑል በጣም ለሴት ልጅ ክብር ያለው ልጅ ነው። የእውነት ስነግራችሁ ከእርጋታ ጋራ እርጋታው ብቻ ይበቃል ልዑል ማለት ነው። የምሬ ነው የምላችሁ። ሄሉ ከሄሉ ጎን ያለላት ልጅ ነው ልዑል ማለት እና የእውነት ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት አድርጉት። ዛሬ ሄሉ እየመታልናለች። እውነት እኔ በቲክቶክ ፈልጊያት ነበር ምናምን። ትናንትና ደግሞ ሂራ ታምፕሌኑን ብቻ እሷን አርጎ ውስጥ ላይ ሲገባ እሱ ብቻ ነው ያለው ማለት ነውና አንድ ነገር የምላችሁ ነገር ቢኖር ልዑል ከሄሉ ጎን ያለላት ሰው ነው እንጂ ልዑል ያብንና ሄሉን ያለያየ ሰው አይደለም። ልዑል ሄሉን ቢፈልጋት ኑሮ ከያብ በፊት እኮ የሚያውቃት ልዑል ነው አይደል? ገባችኋ? ሲጀመር ልዑል ማለት በጣም እርግት ያለ ልጅ ነው። የምርስ ነግራችሁ አነጋገሩ እንኳን ስርዓት ያለው ልጅ ነው። ያ እኮ ይቅርታ አድርጉልኝና ያብ ማለት ነው በጣም ጥድፍድፍ ያለ ነው። በቃ ሁሉንም ነገር በጣም ነው የሚያጣድፈው። ሲናገር እንትን የለው። የሆነ ደግሞ የሆነ ቪዲዮ እየተጨቃጨቁ ምናምን ቪዲዮ ሲሰሩ ራሱ ሄሉን ይገፈትራታል እኮ። እንደዚህ ነው የሚገፈትራት ዝም ብሎ ማለት ነው። ካያችሁት የምሬ ነው የምላችሁ እንዴ። እና ልዑል ከጎኑ ያለ ሰው ነው ልላችሁ ፈልጌ ነው። በሌላ ባትወስዱት ጥሩ ነው። እና ይሄው ዛሬ ፏሽር ብለው መጡ። እኔ እውነት ሄሉዬ እኔ እንጃ። እኔ ልዑል ከጎንሽ ባይጠፋ ደስ ይለኛል። የእውነት እንደውም ከጎንሽ ቢሆንልሽ እንደው ደስ የሚለኝ የምሬን ነው የምላችሁ። ለሄሉ እንደውም ልዑል ከጎኗ ቢሆንላት ባይነኝ። እንዲህ ያ ደግሞ አያችሁ፣ ያ በሚባለው ልዩን ይዞ ይሄድ ያያችሁ አይደለ? ሲጀመር ያ የልዩ ፍቅር መች ወጥቶለት እናቴ ከልዑል ጋር ሲያታይታችሁ የለ እንዴ? ያብን የሆነ ጊዜ ከልዑል ጋር ሲያያት ሄሉን ማየት ትቶ የሚያየው ልዩን ነው። አይታችሁ ከሆነ ቪዲዮ ማርያምን የሚያየው ልዩን ነው። የምር ልዩን ነው የሚያየው። ጣገቡ ያለችው ሄሉ ናት እኮ ግን እንዳየው አሻገዋን ነው ልዩን ነው። ጀመር ፍቅሩ አለቀ። ይሄ ነው። ስለዚህ ልዑል ማለት ከጎኑ ያለ ሰው ነው ልላችሁ ፈልጌ ነው። ያው ብዙ እህቶቼ እናንተንም አልፈርድባችሁም እኮ ምክንያቱም ሄሉ በቃ ከያብ ጋር ተጋብታ እንድትኖር ብዙ ሰዎች አላችሁና ደስ ይለን እኮ ነበረ፣ ግን አልሆነማ። ፈጣሪ ሲወዳችሁ ደግሞ ፈጣሪ ሲያከብራችሁና ሲወዳችሁ የማይሆናችሁን ሰው በጊዜ ተህይወታችሁ ያስወጣላችኋል። አያችኋ? በቃ ነገም ጎርቷችሁ የሚሄድን ሰው እናንተ ሴት ልጅ የዋህ ተሆነች በቃ ነገ ጎርቷት ሰብሯት የሚሄድ የበለጠ ተሆነ ፈጣሪ ያንን ሰውዬ ያንቺ አይደለም ብሎ ከህይወቱ ያስወጣል። ለህይወቷ የሚሆንን ሰው ይሰጣታል። ልዑል ከጎኗ ሆነላት። በቃ አሁን ደስ ብሎናል። አንተ ከጎኗ ስላለህላት በጣም ነው ደስ ያለን። እውነት ደስ ብሎኛል ከጎኗ ስላለህላት። እግዚአብሔር ይመስገን። ነገም ዛሬው ከጎኗ እንደምትሆኑላት ባለሙሉ ተስፋ ነን። በነገራችን ላይ እኔ ዛሬ ደስ ብሎኛል። ምክንያቱም እንደዚህ ፈገግ ብላ ስላየኋት ተደስቻለሁ። እግዚአብሔር ይመስገን። ትናንትና በመቅረቷ እኔ እውነት ቲክቶክ ላይ ራሱ በጣም ጠብቂያት ነበር። ልዑል ላይ ገብቶ ነበር ትናንትና ስፖርት እየሰራ ማለት ነው። እና ያው ቢገቡም ስለ አንድ ሰው ማውራት አይፈልጉም። ማንኛውም ሰው ማለት ነው። የሚገርመኝ ነገር ማንም ሰው ስለ አንድ ሰው ማውራት አይፈልጉም።
ከታች ራሱ ጥያቄ ቢጠየቅ ራሱ ስለዚህ አይመልሱም። ምክንያቱም ማውራት ስለማይፈልጉ ማለት ነው። እና ግን ያው እሱም ትንሽ ነበር የቆየው፣ ቶሎ ብሎ ወጣ ማለት ነው። አልቆየም። እና ሄሉን ራሱ እኔ ቲክቶክ ላይ በጣም ፈልጊያት ነበረ። ቲክቶክ ላይ ፈልጊያት አለሁ፣ የለችም። በቃ ጸጥ ብላ የዋለች ነች። እንግዲህ ዛሬ መልስ ይዘን እንመጣለን ብለዋል። እንግዲህ መልሱን አብረን የምንሰማው ይሆናል። መቼም ያው ልዑል እውነት እናመሰግናለን። በጣም ደስ ብሎኛል። እኔ እንግዲህ እናንተም ደስ ይበላችሁ። እንደውም እነዚህም ቢሆን ከእሷ ጋር ብትሆን ደስ ይለኛል። እኔ የምር ሳወራችሁ ተጎኗ ብትሆንላት ማለት ነው። የጎንደር ቀብራራ የጎንደር ቀብራራ የአባቱ ሀገር ልጅ እኮ ነው እንትና ልዑል። የሄሉ አባት ጎንደር አይደል? ጎንደሬ እኮ ነው የሄሉ አባት ይመስለኛል። የሄሉ አባት ጎንደሬ እኮ ነው። እና ከጎኗ ቢሆንላት እኔ ደስ ይለኛል ማለት ነው። የጎንደር ቀብራራው ልዑል ማለት ነው። ለማንኛውም እኔ በጣም ደስ ብሎኛል ሄሉዬ። ምክንያቱም በቃ እንደዚህ ፈገግ ብለሽ ስላየሁሽ ራሱ በጣም በደስታ ተሞልቻለሁ። እግዚአብሔር ይመስገን። በጣም በጣም ደስ ይላል እውነት። እኔ እንጃ ምን እንደሆነ አላውቅም፣ ብቻ ደስ ብሎኛል የምር። እናንተም ደስ ይበላችሁ። በቃ ሄሉ እንደዚህ ፈገግ ብላ ማየት ነበር የፈለግኩት። ፈገግ ብላ ስላየን የሁላችንም ደስታ ነው ብዬ ነው የማስበው። የእናይቱ ደስ የማይለው ሰው አለ ብዬ አላስብም። ሄሉዬ እግዚአብሔር ካንቺ ጋር ይሁን። ሀሳብሽን ሁሉ ፈጣሪ ይሙላልሽ። አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ። ነገ ደግሞ ከዚህ በላይ ሀሳብሽ ሞልቶልሽ አሰብሽበት ደርሰሽ የምትደሰሽበት ጊዜና ሰዓት ላንቺ ይሁንልሽ እላለሁ። አንቺ መልካም ሴት ነሽ። እና ይሄን ለማለት ነው የመጣሁት። እንግዲህ ማታ ደግሞ ቪዲዮ ሲለቀቅ እናየዋለን። እስከዛ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አፈቅራችኋለሁ ነው ያልኳችሁ። አዎ በቃ እወዳችኋለሁ የኔ ወዶች። መልካም ቀን ይሁንላችሁ። በጣም ደስ ብሎኛል። ደስ ያላችሁ እንግዲህ የሄሉ ፈገግታ ከታች ኮሜንቱን አጥለቅልቁት። ባይ ባይ። እወዳችኋለሁ። ባይ ባይ።